ለዛሬ ይዤላችሁ የመጣሁት ይህንን የምታዩትን ድንች ለጥብስ ለረጅም ጊዜ ፍሪጅ ውስጥ በማስቀመጥ በምንፈልግበት ጊዜ አውጥተን ጠብሰን እንድንጠቀም እንዴት ማቆየት እንዳለብን ነው ማሳያችሁ። ድንቹን ትልቅ ስለሆነ ሁለት ቦታ ቆረጥኩት። ከዛን እንደምታዩት በግማሽ ከዛን አያችሁት ስቆርጠው በዚህ መልኩ ነው የምትቆርጡት። ይሄ ነው ምንድነው ቢያንስ በተወሰነ መልኩ ተመሳሳይ መጠን ያለው ስንቆርጥ ተመሳሳይ መጠን እንዲኖራቸው ነው። ድንች በራሱ እኩል አይነት ቅርጽ ስለሌለው በእርግጥ ለመክተፍ እኩል አድርጎ ለመክተፍ ያስቸግራል። ቢሆንም በዚህ አይነት መልኩ ግን ከሆነ ቢያንስ የተቀራረበ ለጥብስም ይሁን ቺፕስ ማዘጋጀት እንችላለን ማለት ነው። አያችሁት በዚህ መልኩ ማለት ነው። ሁሉንም እከትፈዋለሁኝ። ካደረግን በኋላ አያችሁት ከስር የሆነ ምንድነው ውሃው ድንቹ ላይ ያሉት በሙሉ ከስር ይቀራል። የሆነ እንደ ዱቄት ነገር ሻካራ ነገር አይደለ? እሱ እንዲወጣ ተፈልጎ ነው። ድንቹን ሁሉንም ከትፋችሁ እስከምጨርሱ ውሃ ውስጥ አድርጉት። በማጥለያ ካጠለልነው በኋላ በድጋሚ ድንቹን በዛው ሳህን እንገለብጠውና ጨውና በድጋሚ ደግሞ ውሃ እናደርግበትና ቢያንስ ለ30 ደቂቃ እናስቀምጠዋለን ድንቹን ማለት ነው ከጨውና ከውሃ ጋር። ከደቂቃ በኋላ መልሰን ከውሃ ውስጥ እናወጣውና ወንፊት ላይ አጠለልኩት በወንፊት። ከዛን የኩሽና ፎጣ የተዘጋጀ ካለ እንደዚህ ታደርጉበታላችሁ። ይህ ሶፍት ደግሞ ለኩሽና የተዘጋጀ ነው፣ ለምግብ ማለት ነው። ማንኛውንም ሶፍት ስትጠቀሙ ድንቹ ላይ እንዳይጣበቅባችሁ። ይህ ማለት ያለውን ውሃ ድንቹ ላይ ያለውን ውሃ ለማድረቅ ነው። ፎጣ ከስር ስላለው ይመጣዋል ውሃውን ማለት ነው። እንደዚህ ደግሞ ከላይ የማደርገው በደንብ ውሃው እንደሌለው እርግጠኛ ለመሆን ነው። አሁን እዚህ ጋር እንደምታዩት ምንም አይነት ውሃ የለም ድንቹ ላይ ማለት ነው። በደንብ ደርቋል። ዘይት በዛ አድርገን በድስት ቢሆን ይመረጣል። የምንጠብሰው ሰፋ ያለ ዕቃ ለማድረግ ነው። ከዛን እንጠብሰዋለን። ስንጠብሰው 3 ደቂቃ ብቻ ነው ድንቹን የምንጠብሰው ማለት ነው። ሙሉ ለሙሉ አብስለን አንጨርሰውም። አያችሁት እንደዚህ ካረግን በኋላ በረዶ ቤት ነው የምናደርገው። በምትፈልጉት እቃ አያችሁት፣ እኔ አሁን ከበረዶ ቤት አውጥቼ ነው። በምትፈልጉበት እቃ በምትፈልጉት አይነት በረዶ ቤት ታረጉታላችሁ። በምትፈልጉ ቀን ደግሞ አውጥታችሁ እንደዚህ ትጠብሱታላችሁ። ምርጥ ቺፕስ ነው የሚሆነው። ለረጅም ጊዜ ድንች ሳይበላሽ እንደዚህ ማስቀመጥ ትችላላችሁ። ለቺፕስ የሚሆን ለስራ ሰዓት ይቆጥባል። ድንቹም አይበላሽም ብዙ ገዝተን ከሆነ። ይኸው እንደምታዩት እኔ ከከባብ ጋር ነው ዛሬ ያቀረብኩትኝ። በምፈልግበት ቀን እያወጣሁኝ እጠቀማለሁ ማለት ነው። እንደዚህ በማድረግ ድንችን ለረጅም ጊዜ በማቆየት በምንፈልግበት ቀን አውጥተን በመጥበስ መጠቀም እንችላለን። ቪዲዮ ይጠቅማችኋል ብዬ ተስፋ አደርጋለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግ አትርሱ። አስተያየታችሁን ኮሜንት ስር ጻፉልኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።